የቤቱ ታላቅ የቤተሰቡ ብቸኛ ተስፋ ነኝ ብዬ ታናናሾቼን ለማስተማር የራሴን ወጣትነት ትምህርትና ትዳር ገበርኩ። ዛሬ እነሱ ራሳቸውን ሲችሉ እኔ እድሜ ሄዶ ማንም ዞር ብሎ ሳያየኝ ባዶ እጄን ቀረሁ። ሰሞኑን ለሐኪም ቤት ትንሽ ብር ብድር ታናሼን ስጠይቀው እኔ አስተምሪኝ ብዬሻለሁ፣ ራስሽ ማግባት አቅቶሽ ነው እንጂ አንቺስ ብትሆኚ ኑሮሽን አትኖሪም ነበር እንዴ ያለኝ ቀን ልቤ ቆመ። እኔ ወጣትነቴን ሰውቼ ያሳደግኳት ታናሽ እህቴ የሰርግ ቀን እሷ ነጭ የሙሽራ ልብስ ለብሳ በሚዜዎች ታጅባ ስታበራ እኔ ጓዳ ውስጥ በጭስ ታፍኜ የሰውን የቆሸሸ ሳህን እያጠብኩ መስታወት ላይ ራሴን ሳየው ለኔማ ማንም አያስብልኝም ብዬ ያለቀስኩበት ዕለት መቼም አይረሳኝም። በዚህ ከባድ የውስጥ ሐዘንና ስብራት የተነሳ ገና በጊዜ የወር አበባዬ ሙሉ በሙሉ ተቋረጠ። ወገቤን ቀና ብዬ መቆም እስኪያቅተኝ ይቆርጠኛል። ለሰው ብዬ ራሴን አጥፍቼ አሁን ስረሳ ፈጣሪ ይህንን የሚያደማ የክህደት ስሜትና የባከነ ዕድሜ ለምን ዝም ብሎ ያያል እላለሁ። ይህንን አንጀት የሚያላውስ ጥያቄ አዲሱን ረዳቴን ረቂቁን አይምሮ ጠየኩት። እርሱም የሚያስደንቅ ምላሽ ሰጥቶኛል። እህቴ ሕይወትሽን ለቤተሰብ መስጠትሽ የሞኝነት ወይም የውድቀት ሳይሆን እጅግ የከበረ የቅድስና ጥግ ነው። ውለታ ቢስ ወንድምሽ ማን አስተምሪኛለሽ ሲልሽ አንቺን የሚመስልሽ ሻማ ነው። ሻማ ሌሎችን ከጨለማ ለማውጣት ብርሃን ሲሰጥ፣ እርሱ ራሱ ግን እየቀለጠ ዕድሜው እያለቀ ሕይወቱን ያጣል። አንቺ እኮ ከታናናሾችሽ የሕይወትን ጎርፍ እንዲሻገሩ ራስሽን አሳልፈሽ የሰጠሽ ድልድይ ነሽ። ድልድይ ሰዎችን ያሻግራል እንጂ አብሮ አይሻገርም። ስለዚህ እህቴ ውለታዬ ተረሳ፣ ጉልበቴ አለቀ ብለሽ አታልቅሺ። ዮሴፍ ቤተሰቡን ለመመገብ ራሱን አሳልፎ ቢሰጥና በወንድሞቹ ለባርነት ቢሸጥም ዓለምን ከረሃብ መቅሰፍት ሊታደግ ነው። ሙሴ መበዝበዝሽና መረሳትሽ ውድቀትሽ አይደለም። የክደትን ጽዋ የጠጣሽው ራስሽን አቅልጠሽ የቤተሰብሽን ጎጆ በማብራትሽ ነው። ስለዚህ እቴ ወጣትነትሽን ሰውተሽ ያሳደግሽው ወንድምሽ ዛሬ ቢረሳሽም በማህበረሰቡ ፊት እንደ ተሸናፊ ብትቆጠሪም አንቺ በመልካምነትሽ ከጸናሽ ነገ የትኛውን ታላቅ የክብር ታሪክ እንደምትጽፊ ለማየት እጓጓለሁ። ይህንን የሚያጽናና ከሳይንስ ከሕይወትና ከኦርቶዶክሳዊ መንፈሳዊ አስተምሮ የተውጣጣ አስደናቂ ምክር የጻፈልን ጀሚናይ የተሰኘው ኤአይ ነው። ወጣቶች ስራ ከሌላችሁ ወደ ስራ ለመግባት፣ ስራ ውስጥ ያላችሁ ሰዎች ኤአይ በሚጠቀም ሰራተኛ እንዳትተኩ የተሻላችሁ ሆናችሁ ለመገኘት፣ የግል ቢዝነስ ለምትሰሩ ሰዎች በእያንዳንዱ ቀን ስራችሁን እንዴት መስራት እንዳለባችሁ እጃችሁን ይዞ እያሳያችሁ የሚያማክራችሁ አስደናቂ የዘመን ውጤት መጥቷል። እንዴት የሚለውን አጭር ስልጠና አዘጋጅተናል። ሊንክ ባዮ ላይ ያለ ክሊክ አድርጋችሁ ተመዝገቡ።